ሰላም ቤተሰብ እንዴት ናችሁ? እኔም በጣም ዳና ነኝ። በዛሬም በጣም አሪፍ የሆኑ ቪዲዮዎች አስተማሪ እንዲሁ ደግሞ ዘና ፈታ የምትሉበት ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮዎችን ያለምንም ክፍያ እስከ መጨረሻ እንድታዩ እንድትማሩበት ዘና ፈታ እንድትሉበት እላችኋለሁ። አንድ ነገር አደራ የምላችሁ ኮሜንት እንድጽፉልኝ ይፈልጋለሁ። የሚሰማችሁን ስሜት ሁሉ ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። ቪዲዮን ደግሞ ላይክ እና ሼር አድርጉት፣ ቫይራል ይወጣልኝ ስላልሆነ ማለት ነው። ቀጥታ ወደ ዛሬ ቪዲዮ እንሂድ። በቃ ምግቡን አንጩ፣ በጣም ርቦኛል። ቆይ በእናትህ ኪምጣ፣ እንደውም ቆይ ደውልለት። ሄሎ እና እንጂ እየጠበቅነህ እኮ ነው። እሺ በቃ ነው። ሰላም እንዴት ናችሁ? ሃይ እንዴት ነህ? ይቅርታ አስጠበቅኳችሁ አይደል? እሺ እንብላ። እንዴ እጅን ሳትታጠብ ነው እንደምትበላው? እሺ ታጥቤ ልምጣ። እንዴ በስራ በጣም እርቦታል ማለት ነው። ኡፍ እሺ አሁን ብሎ ምን ታጥቤ ነው እንዳትል። ታጥባ እንዲሆነ ሳትታጠብ ደግሞ እንዴ ሊሆን? ብዙ ጊዜ እንደዚህ ነው እጃችን። ያው እኛ ለምደነዋል፣ ምንም አንሆንም። ሲጀመር እኔ ጠግብ ያለው እናንተ ብሉ። እኔ ራሱ አሁን ነው ከቤት ስወጣ የበላሁት። በቃ ይቅርታ አላወኩም ነበር። በቃ እናንተ ብሉ፣ እኔ እዛ እጄ እበላለሁ። እሺ ና በዚህ እጄ ነካካው ማን ሊበላል ነው? ሂድና ለውሻስ። ኧረ ቆይ እናንተ ምን አይነት ሰዎች ናችሁ? በጣም ነው የምታሳፍሩት። እሺ እስከ ዛሬ ድረስ እኮ ስጋብዛችሁ ሳበላችሁ የኖርኩት ባሌ እንዲህ እጁ ጠቁር በሚያመጣው ገንዘብ እኮ ነው። ለነገሩ እናንተ ሊገባችሁ አይችልም አሳፋሪዎች። ጠብቀኝ እንጂ መኩ። ይቅርታሽ በጓደኞችሽ ፊት ስላዋረድኩሽ። ምንም አላዋረድከኝ፣ በአንተ ተዋርጃ አላውቅም። ወይኔ የደናት ይመቻት፣ የምር ይመቻት። ልዩ ናት፣ ለያለች፣ ትክክለኛ ሰው ናት። እሱ እንግዲህ ለፍቶ ነው እየሰራ ያለው። ያው ገራጅ ላይ የሚሰሩ ሰዎች ታውቁታላችሁ። እና ያው እንዴት የምትጣጣቡ ያው ብዙ ጊዜ አይለቅም። ዘይቱ ምኑ ግዝሊን ምንድነው ቅባቱ ነገሮቹ አይለቁም። ይሄ ምንድነው የሚባለው ዘይቱ ማለት ነው። ሰው ገራጅ ላይ የሚሰሩ ሰዎች ታውቁታላችሁና ይሄ ሰው ለፍቶ ነው እየኖረ ያለው። ነገር ግን ጓደኞቹ ይሄን ኃይል ሲመናጫጭቁ በጣም ያናድዳልም ያበሳጫልም። እንደዚህ የሚያደርጉ ትክክለኛ የሆነ ታሪክም አለና ለዛ ነው የኔም ቪዲዮም ይጀላችሁ የመጣሁት። እንደዚህ የምናደርግ ሰዎች ጠንቀቅ ብንል። የሥራ ሰው ነው የሚሰራ ሰው ቢከበር በጣም ደስ ይለኛል። ለምን ማንም ሰው በስራው ሊከበረው ይገባልና ኤኒዌይስ እንደዚህ የምታደርጉ ሰዎች ጠንቀቅ እንድትሉ ለማለት ነው ይሄን ቪዲዮ አመጣሁላችሁ። ቴንክ ዩ። አዲስ አበባ አደሸከር ዋሄ የቴዲን ዘፈን እየሰማ በጣም ነው የገረመኝ። በአንድ ነው ራዲካል ቼንጅ ያመጣውና ኧረ ይመቻችሁ። መናፈቅ እንዴት እንደሆነ ላሳይክ። ምንድነው? ለምን ፈለግሽኝ? ቆይ አንዴ መጀመሪያ ተረጋጋ። ምንድነው? ናፍቀኸኛል። ምንድነው መናፈቅ? መናፈቅ እንዴት እንደሆነ ላሳይክ። አቁሚ። የእህትሽ ፍቅረኛ ነኝ። ግን እኮ መጀመሪያ የምታውቀው እኔን ነበር። አሁን ግን ከእህትሽ ጋር ህይወት እያሰብን ነው። ታውቂያለሽ። በቃ ተይኝ። ስልኬ ላይ ማትደውይ። በቃ ተይኝ። እና እኔስ በምን እንደተለያየን መቼስ አስታዋሽ ያስፈልግሽማ። ተይ፣ ክፉ አታስወኝ። በቃ የራሴን ህይወት ልኖርበት። ተይኝ። አንተን እተውካለሁ፣ እሷን ግን ፊቷን ነው የምትለትልልሽ። ምን አልሽ አንቺ ሰይጣን? እሱም ሞክሪውና ደምሽን ነው የምጠጣልሽ። ደምሽን ነው የምጠጣው። ሞክሬት። በጣም ከባድ ቪዲዮ፣ በጣም ከባድ ነገር ነው። ይቅርታ አድርጉልኝ እንጂ የቱን ነው የሚወዳት? የቷን ነው የሚወዳት? እሷ ደግሞ እሱን ተወደዋለች። በፊት ደግሞ ሁለቱ ናቸው የምታወቁት። ነገር ግን እሱ በሆነ ነገር ብሬክ አረገና የቱ ጋር ነው ፍቅር ጀመረ። እጹብ ያምራ ያለችው ተከራይ ዛሬ ነው የሚመጣው። እውነት
መልኩን ንገረኝ እስቲ። ቀላ ያለ መጣ። ወዴት ነው? ወደ ቤቴ ማለት ቤቱ እኮ የኛ ነው። የኔ እናት እቃ ይዣለሁ። ቀልድ ነው እንዴ ያሹ? አንተን እንጂ ቀልድ ያስከው እንዴ ደግሞ እንዲመስረቅ ጀመሩ እንዴ? ያሟል እንዴ? ቆይ እኔ ላናግረው። አንቺ ሰላም ነው? ይቅርታ አላወቀችም። ግባ። ማን ነው? አዲሱ ተከራይ ነው። ምን? አንተ እውነትም ቆንጆ ነው። በይ ሂጂና ይቅርታ በይው። እንዴ ይቅርታ ልትወጣ ነው እንዴ? እኔ እኮ ቆንጆው ተከራይ ነኝ ብትለኝ ያስገባህ ነበር። ይቅርታ ተቸኮያለሽ ልበል? ምናልባት። እሺ ግን በእኔ ምክንያት አትሂድ። በአንቺ ምክንያት እንኳን አይደለም። እቃ ላስቀምጥ ነው የመጣሁት። አሁን ያስጀመርኩትን ለመጨረስ ልሄድ ነው። በጣም ይማቸው። ያው ፎንቃ ገብቶላታል። ያው በወሬ ነው የሰማችው። ብዙ ጊዜ በወሬ ነው የሰማነው ወሬ ነው። እኛ ስለ ሰዎቹ ሳናቆብ የሰማነው ወሬ ነው ነገሮቹን አናላይዝ የምናደርገውና እሷ ቆንጆ ልጅ እንደሆነ ስለሰማች ብቻ ቆንጆ አድርጋ ስላለች እንዲሁ ደግሞ ወዳለች። ኤኒዌይስ እንደዚህ አይነት ነገሮች ላይፍ ውስጥ ያሉና ትክክለኛ ሆኑ አስተማሪ ሆኑ ቪዲዮዎች ናቸው። ይመጣል ማማዬ ቀይጥ ማማዬ የኔ ቁንጆ የኔ ማር የኔ ፍቅር ለቀቀኝ እስቲ። በባዶ ኪስ ፍቅር አትበለኝ። መኪና ግዛልኝ። መኪና ግዛልኝ? አዎ ግዛልኝ። ከየት አምጥቼ? የ5 ሚሊዮኑ ፋይትና ገለህም ቢሆን ተገለህ ብቻ መኪናውን አምጣልኝ። ገለህም ቢሆን ተገለህ? አዎ ገል ወንድ ነኝ ትሬላ እንዴ? አንቺ ምን አይነት ጨካኝ ሰው ነሽ? እኔ ግን ለፍቅር ነበር የቀረብኩሽ። እዛ ሜዳ ላይ ገብቼ ሁሉንም ብጥስጥስ አድርጌ በላቸውና መኪናውን እኮ ገዛልሽ ነበር። ግን ጥቅመኛ መሆንሽ አናደደኝ። ጥቅመኛ መሆንሽ ልታስገድደኝ። ኧረ ይመችህ አባቴ። ሞቴም ሆነ ገለም አምጣ መኪና አምጣልኝ። እንደዚህ አይነት ፍቅር አለ እንዴ? በነገራችን ላይ ያቅሙን ነው በቃ። እሷም ያቅሙን በቃ ተፍ ትባለት ይስሩ። አንድ ላይ ብንለወጥ ነው። እኔ የኔ ሐሳብ ሁሌም እንደዛ ነው። በነገራችን ላይ ያው ባለቤት ያው ግዴታ አለበት አይናው። ነገር ግን በሁለቱ ቢሆን ደግሞ ሞር ሪኮሜንድ ይደረጋል። እንዲሁ ደግሞ ያው ከሌለ የለውም ዋናው ፍቅር ነው የሚል ፕሪንሲፕል አምንበታለሁ። እኔ የእናንተ ሐሳብ ይፍስ ኮሜንት ላይ አስቀምጡ። ምንድን ነው ጥፊው? ሄሎ ወይ የኔ ፍቅር፣ ቆየው እኮ እየጠበኩሽ አይደል? እማዬን እኮ ትንሽ አሞት ላግዛት ብዬ ነው። እሺ ቶሎ ነሽ። እሺ የኔ ፍቅር 5 ደቂቃ መጥቶሽ። የኔ እናት ቶሎ ነው የምመጣው። እሺ ምንድን ነው የሚያበሳጨው? ደግሞ ለስራ እንደምፈልጋት የኔ ፍቅር ይቅርታ። እሺ ቆየሁባ። ስንት ሰዓት ነው የደወልኩልሽ? ስንት ነገር ማድረግልሽ አንሶ የሁሉ ሰዓት ተኝቼ አንቺ መጠበቅ አለብኝ? በመጀመሪያ ተረጋጋ። እናቴን አሞብኛል እያልኩ እኮ ነው። ስራ ካልወጣሁ ስትለኝ እኮ ቢያንስ ላግዛት ብዬ። ባክሽ እናቴ ጋር ትልብኝ። እዚህ ስንት ነገር ማድረግላቸውና ማሳክማቸው አይበቃም እንዴ? ራሳቸውን አይችሉም? አንተ እናቴን አትናገራት። ይሁን እናቴ በእናንተ አይነቱ የምትጠራ ሰው አይደለችም። እሺ ይመቻት። እኔን ለማሳደግ ገባ ጥርስ ታማሚ የሆነች ይገባል። ያወጣው ነበር ቢሆን የጊዜ ጉዳይ ነው። ሰርቼ አፍንጫ ኪወረውርላለሁ። ዳግመኛ ወደ ህይወት እንዳትመጣሽ። ይመችሽ እኔ በነገራችን ላይ ወንድም ሆነ ሴት በእናት ድርድር የለም። እኔ ብዙ ጊዜ አይቼዋለሁ። በእናታቸው ድርድር የለም። ሁለተኛ ደግሞ አድርጎላታል። ኢትስ ጉድ በጣም አሪፍ ነገር አድርገዋል። እሷም ደግሞ መስዋዕትነት እየከፈለችለት ነው። ለእናቷ ብላ ብዙ ነገሮች እያደረገች ነው። እሱ ግን በዚህ ወይ መናገሯ በጣም ያናድዳል። እሷ ደግሞ የመለሰችለት መልስ በጥፊ በጣም ነው የተመቸኝ። በቃ ይመቻት። እኔስ እንደዚህ የምናደርግ ሰዎች ጠንቀቅ ብንል። ሁሉም ነገር አላፊ ነው። በነገራችን ላይ ገንዘባችን፣ ጤናችን፣ ሁሉም ነገር ያልፋልና
ጥንቃቄ ብናደርግ ለምንናገረውና ለምናደርገው ድርጊቶች ሁሉ ጥንቃቄ ያስፈልገናል ይለዋለሁ። የእናንተ ሀሳብ ደግሞ ኮሜንት ላይ ጻፉልኝ። እሷ ልክ ናት ወይ ልክ አይደለችም የሚለው ይመቻችሁ። እዚህ ጋር የኔ ፍቅር አትቀልድ። በር ላይ የሚታየኝ እኔ ቢጤ ብቻ ነው። ከውጭ የመጣ ሰው ፕራንክ ይወዳል። ናፍቀኸኛል። የቱ ጋር ነህ የኔ ፍቅር? እኔ እኮ ምን ሆነሽ ነው? አረ ራሱ እኮ ነው። አረ ይሄ ሊሆን አይችልም። የኔ ጆኮ ባለ መኪና ነው። በመኪና እንጂ በክራንች አይመጣም። ደግሞ በዛ ላይ እንደዚህ ቦርኮ አይደለም። አረ የኔ ፍቅር እኔ ራሴ ነኝ። እንደውም እኮ ብዬ የምጠራሽ ቃል ነው። ራሱ ነው። ምን ሆነሽ ነው? እዩ እስኪ። ሊሆን አይችልም። እንዴት ነው ይሄና ይሄ የሚመሳሰሉት? እንዴት? እኔ ራሴ እኮ ነኝ የኔ ፍቅር። ማነህ አንተ? ማነህ? አላውቅህም። ሄድልኝ። አረ ረፊ ግፍ ነው። ምኑ ነው ግፍ? ራሱ እኮ ነው ይሰራልኝ ይሄ ውሻ። እና የቱ ነው ግፍ? ምን አረኩ? ና ቶሎ መጋባት አለብን አልሽ፣ በቶሎ መጣሁ። እሺ የታለ መኪና? እዛ ብቻ ነው ሀብት? ደግሞ ስታወራኝ እንደዚህ መሆንህን እንዴት ሳላይ? ያላወቅሽው መኪና ውስጥ ቁጭ ብዬ ስለማወራሽ ነው። መኪናው ደግሞ ጽዳት ስለምሰራ በእረፍት ታይም እዛ ውስጥ ቁጭ ብዬ ነው ምደውልልሽ። አሁን ነው ማበድ። ወይኔ ማያ፣ ላንተ ብዬ ስንት ጊዜ አሳልፌ ትሰማኛለህ? አይደለም ለኔ ለጠላቴም አልመኝህም። ቆይ አንዴ፣ አንቺም ለጠላቴ ራሱ መመኝሽ አይነት ሴት አይደለሽ። ቆይ ማየት ያለብሽ ነገር አለ። ትክክል እንዳልነበርኩኝ ስላስረገጥሽልኝ አመሰግናለሁ። የኔ ፍቅር ዛሬ እኮ ልክ ስላልሆንኩኝ ነው። ራስነ የኔ ፍቅር። በቃሽ። ካለባበሴ ይልቅና ከነበረ ማንነት እኔን ነበር ማስቀደም፣ እኔን ነበር መምረጥ የነበረብሽ። አንቺም ግን እዛ እንደነበሩት ጎልድ ዲገር ነሽ። እሺ ግን አመሰግናለሁ። በአንቺ መጥፎ ውስጥ ጥሩ ሰውም እንዳለ አሳይተሽ ነው። እንደፈራው ፈተናውን ወድቃለች መሰለኛ። ጨዋታ ነበር ማለት ነው። 2 ዓመት ሙሉ አንተን ስጠብቅ ደግሞ ጠብቅ። እንደቀለድክብኝ ቀለድብሃለሁሽ። ቀልደኛውም አንቺ ነሽ። አንድ እንደምታደርጉ አይዶና ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ። ስፔሻሊ በዲያስፖራ ጋር ተያይዞ ምናምን እንደዚህ ይከሰታሉ። ግን ይሄን ያህል ደግሞ ኤክስትራ ሄደም አይመስለኝም። እኔ ይሄን ያህልም ሴቶቻችን ይሄን ራሳቸውን ዝቅ ያደረጉም አይመስለኝም። እኔስ እናንተ ሀሳብ ኮሜንት ላይ እንድታሳውቁኝ ይፈልጋለሁ። እሱም በጣም ደስ የሚል ነው። ያው ፈተናት እንዲሁ ደግሞ በሷ ምክንያት ደግሞ ጓደኛ ወይ ደግሞ ትክክለኛ ለሱ የምትሆነውን ሰው አግኝቷል ማለት ነው። የማቸው መልካም ትዳር ብለናል። እዚህ ጋር ያሉ ነገሮች ይጠቅሙሻል። ያዣቸው። ጆ እባላለሁ። ጥሩ ማንነት ነው ያለሽ። እባክሽ ምሳል ጋብዝሽ። እሺ አበደችልህ። ቆይ ደግሞ አንተን በደንብ መንከባከብ እንዳለባት ንገራት። እሺ አበደችው። አንቺ ቡናው ለነገው እንዲያዘዝኩሽ። መጣው ይኸው። ይቅርታ ስራ በዝቶብኝ ነው። ምንድነው አንቺ? ቡናውን ካፈለው እንዳያመጣሽ ማን ሊጠጣልሽ ነው? በያሁን ኮካውን አንጭልኝ። ይቅርታ። ዳሃ ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ደሃ ደግሮ ልበቀና። ምን ማድረግሽ ነው? ወይኔ እቴ ይቅርታ፣ አላየሁሽም ነበር። ይቅርታ፣ አሁን እኩል ሆነናል። እንዴት እንደዚህ ታደርጊያለሽ? ለሰው ክብር የለሽም እንዴ? አንቺ ደግሞ በማያገባሽ አትግቢ። የቀረውን ደግሞ ለልብስ ሳሙና ግዢበት። ምን ሆነ ነው? ቆይ ያማታል እንዴ? ምን ሆነሽ ነው? ኮካ ደፍታብኝ ነው። አይዞሽ እሺ። በትናንሽ ሰዎችማ አትሰበሪ። ልብሽ ሰፊ ይሁንሽ። ይሄም ያልፋል አይደል? ከዚህም የባሱ ነገሮች ያልፋሉ። እሺ አንቺ ብቻ ጠንካራ ሁኚ። ዋ ልክ ነው፣ እውነት ነው። የማያልፍ ነገር የለም። ጠንክሮ ከተሰራ የማያልፍ ነገር ምንም ነገር የለም። አንዳንድ ሰዎች ግን በገንዘባቸው የሚመኩ ሰዎች አሉ፣ በተለያየ መንገድ የሚመኩ ሰዎች አሉና ነገር ግን ወደ ታች ወደ ላይ ያለና አንዳንድ ጊዜ
ቆም ብለ ብናይ ጥሩ ነው። ነገ ሌላ ቀን ነው ሁሌም የሚነግራችሁ ማለት ነው። ኤኒዌይስ ይመቻችሁ። ቪዲዮን የወደዳችሁ ሰዎች ላይክ አድርጉ፣ ኮሜንት ጻፉልኝ። ወደ ቀጣይ ቪዲዮ እዚህ ምድር ላይ ሰዎች የሆነ ነገር ሲያደርጉብሽ አንቺ መልሰሽ ካላደረግሽ እንደ ደካማ ይቆጥሩ። ይኸው እየደረስኩ ነው። 5 ደቂቃ ብቻ። በ5 ደቂቃ ውስጥ ደርሳለሁ። እሺ። እንዴ አባት፣ አንተን እኮ ነው የማናግረው። አባት ያምሻል እንዴ? ደፋር እና ዝም እንድልን የፈለግከው? አንቺ እኮ ነው። አንቺ እናት እንዴት ነሽ? ምን ሆነሽ ነው? አንዱ ነው ደግሞ ዛሬ ምን ሆንሽ? ኧረ በእናትሽ ተይው። አንዱ ሲያልፍ ረግጦኝ ይቅርታ እንኳን ሳይጠይቀኝ እኮ ነው ሄደው። ምን ይሻልሻል? ከዛ አንቺ ሄደሽ ረገጥሽ አይደል? እንዴት አወቅ? ብድር በምድር ይኸውልሽ፣ እዚህ ምድር ላይ ሰዎች የሆነ ነገር ሲያደርጉብሽ አንቺ መልሰሽ ካላደረግሽ እንደ ደካማ ይቆጥሩ። አንቺ ግን ይሄ ልጅ መሞቻች ነው። ምን ሆነ ልጅ እንደዚህ እያየን የሚመጣ? እሱን እኮ ነው ያልኩሽ። ማን እንደሆንኩኝ ግን አውቀሻል? ማንም ሁን እኔን አይመለከተኝም። ይቅርታ ነው ወንድም፣ በእናትህ እኔ በሷ ስም ይቅርታ ልጠይቅ። እሷ አፍ የላትም እንዴ? ለምንድን ነው ራሷ ይቅርታ ማጠይቀኝ? አላጠፋውም ሚቲ። ራስሽ መተሽ ይቅርታ እንድጠይቅኝ ካላደረግኩ እኔ መኩ አይደለሁም። እኔ ደግሞ ባንተ ተሸንፌ አንተን ይቅርታ ከጠየቅኩ እኔ ሜት አይደለሁም። እናያለን። ሚቲ በቃ አርፈሽ እንሂድ። በጣም የገረመኝ እሷም ይልከኛ እሱም ይልከኛ፣ ሁለቱም ይልከኛ ማቾች ናቸው እና የተገናኙት። አንዳንድ ጊዜ ሰዎቹ የሚያደርጉብን ድርጊቶች እኛም ባንመለስላቸው ሞር አሪፍ ነው ብዬ አስባለሁ። ግን በጣም ኦቨር ከሆነ ብቻ ብንመለስላቸው አሪፍ ነው። አንዳንድ ጊዜ ንቄን ማተው ያለብን ነገሮችም ብንተው አሪፍ ነው። ከዛ ውጪ አንዳንድ ጊዜ መስዋዕትነትም እንደሚያስከፍለን ማወቅ አለብን። አውትፑቱ ላይ ይመቻችሁ። የኔ ፍቅር ነገ እኮ ልንጋባ ነው። ደስ አይልም? ደስ ይላል። ግምጃ ቤቷ ማርያም ፊት ቆመልን ሞሸር ነው። አንቺ እኮ የጸሎቴ መልስ ነሽ። ያን ሁሉ ፈተና አልፈን እዚህ ደረስን አይደል? ቻች እባክህ በማርያም ስማኝ። ጽዮን ሞታለች። የለችም። ማርያም አትበል። ማርያም የለችም። ጽዮን ሞታለች ይለኛል እንዴ? አታያትም? እንደዚህ አምራ ነገ እኮ ተክሊል እናረጋለን። አናረግም የኔ ፍቅር፣ እመናቸው። እኔ ሞቻለሁ አውቃለሁ። ታመሜ እድሜ ልክ ለኔ ይኖርሃል። ካንሰሬ እኔ ብቻ ሳይሆን አንተም ጭምር ነበር። እኔ ግን ቀደምኩ። አይሆንም። አሁን ልንሞሸር ነው እያልሽኛል ነበር። አልጋ ላይ እንደሆንሽ እንደ ታመምሽ ላገባሽ ነበር እኮ። ለምን ሳታገቢኝ ሞትሽ? ለምን? አሁንም እኮ ሙሽራ ነኝ፣ ያውም የጌታዬ። እኔ የምትወደኝ ከሆነ ከማርያም ታረቅ። በማርያም አኩርፊያትስ መች ቤቷ ቀረው። እሺ ታባቴ ልሂድ። ጽዮንን ታፈቅራታል አውቃለሁ፣ ግን ሞታለች። የጌታ እናት ድንግል ማርያም ግን አለችልህ። እመነኝ፣ እሷን ይዘን ያጣነው ማጣት ሆኖ አይቀርም። ይልቅ ተረጋግተህ ከአባቶች ጋር ተመካክረ የምትመጣበት ቦታ አለ፣ እዛ ልውሰድህ። በጣም የሚገርምና የሚያሳምም ታሪክ ነው። በነገራችን ላይ ማለት በህልሙ ሳይሆን ምንድነው አጠገቡ ሆና እንደምታወራ ሊጋቡ እንደሆነ ነው እያወራ ያለውና እሷ ኦልሬዲ በህመም በካንሰር ምክንያት ኦልሬዲ አልፏል ነምሷና በጣም የሚያምና እንዲሁ ደግሞ አስተማሪ የሆነ ቪዲዮ ነውና ምን አይነት ስሜት ነው የተሰማችሁ? በጣም ልብ ይነካል፣ በጣም ልብ ይነካል። ኤኒዌይስ ከባድ ነው። ሂዳ ለኔ ስትል ለምን ገደል አገባ? እሺ እያናገርኩ እኮ ነው። ወዴት ነው ጥለኸኝ የምትሄደው? አንተን እኮ ነው። በቃ እኔና አንቺ የምናወራው ነገር የለም። ሂዳ ለኔ ስትል ለምን ገደል አገባ? እሺ ፈሪ ነህ? እሺ እውነቱን ደፍሮ መቀበል የማይችል ቦቅቦቃ ፈሪ። ምንድነው ፍርሃቴ የቱ ጋ ነው? እንደማትፈልግኝ እያወቅሁ አንቺን ማፍቀሬ፣ ከሌሎች ወንዶች ጋር ያለሽን ግንኙነት እያወቅሁ እንዳላወቀ ዝም ማለቴ ነው ወይስ የምታረጊኝን ነገር እያወቅሁኝ እንዳላወቀ ዝም ማለት? ንገሪኛ። አልፈለኩም። ለምን እንደሆነ ለማወቅ ሞክረሃል? ሌሎች ወንዶችን ቀርቤያለሁ። ምክንያቱን አጣርተሃል? አሁን ጎድቻለሁ። ለምን ብለህ ጠይቀኸኛል? ምን ብዬ ልጠይቅሽ? የሆነ ነገር ብልሽ እንደማጣሽ ስለምሰማኝ ፈርቼ ተወዋለሁ። ይሄው አጣኸኛል። ያጣኸኝ ግን ስለማላፈቅር ሳይሆን ያረኩትን ለምን እንዳረኩ ደፍረህ ስላልጠየቀኝ። ለኛ ችግር ለኛ ጉዳይ ማን ይኖራል ከኛው በላይ? ምን ይባላል? በጣም ነገር ብለዋታል። ከባድ ነው። ኤኒዌይስ እኔ ምን ማለት
ሃሎ ሄሎ፣ ወንድሜ ችግር ውስጥ ነኝ፣ ድረስልኝ። ምን ትሰማኛለህ? 1 ሚሊዮን ብር ካላመጣ እህትን እርሳት። እሺ? ማን አባና አንተ ደግሞ? ካጠገብ ያለች ሴት በጣም ማፈቅራት ሴት ናት። ወንድም አይደል እንዴ? ስለዚህ 1 ሚሊዮን ብሩን ተወውና እማፈቅራትን ሴት ትተውልኛለህ፣ እኔም እህትህን እለቅልሃለሁ። ትስማማለህ? እስማምቻለሁ። ምንድነው ሰን? የሚያፈቅርሽ ልጅ ነው። እህቴን አግቷታል። ወይ መወዳትን ልጅ ተውልኝ ወይ እህትህን እርሳት እያለኝ ነው። ምን ሰን? አትሆኝም አይደል? ቅድም ደግሞ ስታምሪ ስትለኝ ነበር። እኔ ደግሞ ካንተ ጋር ሰው ነው ደስተኛ መሆን ነው። አዎ፣ ግን ከእህቴ አትበልጭም። ያንቺ ደስተኛ መሆን ከእህቴ ደህንነት አይበልጥም። አንቺ ትናንት ያገኘውሽ ሴት ነሽ። እህቴ ደግሞ እናት የወለደችልኝ ስጋዬ ናት። ምን? ከኔ እህትህን አስቀደምክ ማለት ነው? እስከ እህትህ ገሃነም መግባት ትችላለህ። እሺ፣ መልካም መንገድ ይሁንልሽ። ባለውለታዬ ነሽ። ከባድ ስድብ። በነገራችን ላይ ወንድም መከታ ነው የሚባለው በምክንያት ነው። በቃ የፍቅሩን መስዋዕትነት ከፍሎ ለሄቱ ብሎ በቃ ሙሉ ነገሩን ትቶ ሄቱን እንድትለቀቅለት አድርጓል ማለት ነው። ወንድም ሁሌም መከታ ነው። አባትና ወንድም ለሴት ልጅ መከታ ናቸው። ኤኒዌይስ ሲመቻቸው በጣም አሪፍና አስተማሪ ቪዲዮ ነውና የደሞዝ ቀን እኮ 15 ቀን አለፈ። የምን ደሞዝ? ምን ሰርተሽ ነው ደግሞ የምከፍልሽ? ስንታየው እንዲህ አይነት አመላለብሽ ማለት ነው? የእውነት ጋሽ ነው ያላየው። የእውነት ትጌን ያላየው። የእውነት ጋሽ እመኑኝ፣ እኔ ምንም ነገር አልወሰድኩም። ዝም በይ። ፖሊስ ጠርቼ ከማስቀፈድድሽ እውነቱን አውጪ። ለማንኛውም ቤቱን ቆልፌ እሄዳለሁ። ስለጣ ነው ፈጣሪ፣ እኔ እኮ ጀበር የለብኝም። ቢቆይ እንጂ መች ይቀራል፣ ይቀመጣል እንዳደራ። ይሄ ምንድነው? አቧራ ማታጥች? ኧረ ትያዝቻለሁ እኮ። አይንሻ የማይነስ ውር ነሽ እያልሽኝ ነው? እስቲ ወልብዬዋለሁ። ለአስረኛም ጊዜ ወልብዩ። ስራሽ አይደል እንዴ? እሺ አስትቻለሁ ብዬ እኮ። እኔ የምከፍልሽ እኮ የቤቱን ስራ በስርዓት እንድትሰሪ ነው። ከዚህ በኋላ እኔ ስናገር መልስ ብትመልሽኝ ውርድ ከራሴ ነይ። አጽጁ፣ በደንብ አጽጁ፣ በደንብ የሰሩት ያስቀመጡት ለአንዱ ወገን ባይስማማው ባይመቸው ይላል ነው። ደሞዝ ቀን እኮ 15 ቀን አለ። ምን የምን ደሞዝ? ምን ሰርተሽ ነው ደግሞ የምከፍልሽ? እናቴ ታማ ለመድኃኒቷ ልልክ ፈልጌ እኮ። ጭራሽ ባበላዎች ባጠጣዎች ደሞዝ ደግሞ ይሄንን ለአሌክስ ሄጄ እናገራለሁ ብትይ በህይወትሽ ፍረጅ። መቼስ የወርቁን ጉዳይ ረሳሽው አይመስለኝም። ወይስ ለፖሊስ መናገር ነበር? ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ምን ይባላል አሁን? ይሄ ምን ይባላል? አንዳንድ ሰዎች ግን ምን እንደሆነ ግራ ያጋባል። ማለት ለመፍረድም ግራ ያጋባል። አሁን እቺ ልጅ ሰርታ ለፍታ ነው የምትኖረው። ሁለተኛ ደግሞ እስከምታይ ድረስ ምንም ጥፋትም እየተገኘባት ወይ ደግሞ እየታየባትም አይደለም። ነገር ግን አሰሪዋ በጣም ነገር ነው የምላት። ሆን ብላ ነው ነገር የምትፈልገውና እንደዚህ አይነት አሰሪዎችም አሉ። በጣም ከባድ ነው። ሰራተኛ ብትሆንም ምንም ቢሆን ሰው ናት። ሰው በሰውኛው መከበርም አለበት። የኔ ሐሳብ ያ ነውና ሰራተኛ ስለሆነች ብቻ መነጫጨቅ የለባትም ብዬ ነው የሚያስበው። የእናንተ ሐሳብ ደግሞ ኮሜንት ላይ አሳውቁኝ። በጣም አስተማሪ የሆነና አልፎም እንደዚህ አይነት ነገሮች ስለሚከሰቱ ነው ይሄ ቪዲዮም ያመጣውላችሁ። ይመቻችሁ። ልጄ ምንድነው? ልጄ ወዴት ነው? ይመለከትሻል? ልጅ አይደለሽ? እንዴት አይመለከተኝም? ቢያንስ ምግብ በልተሽ እጂ ትጎጃለሽ። ውጪ ከጓደኞቼ ከበላለሁ። እናት ናት እኮ። ይኸውልሽ ቃል ዛሬ ውባ ብር ይዛ ካልመጣች በእኛ ብር ዝናናለሁ ብላ ካሰበች አስቀይማታለሁ። እኔም ስልችት ነው ያለኝ ሁሌ ለሰው መክፈል። አጉር የምትሰራበትን ራሱ እኮ እኛ ነን የምንከፍልላት። ጓደኛችን ሆነች እንጂ አልወለድናት። የኔ ውድ እንዴት ነሽ? አለው። እንዴት ናችሁ? አለን። መቼም ብር ይዘሻል አይደል? ኧረ እኔ ብር የለኝም። እያወቃችሁ አንቺ ልጅ አላበዛሽውም እንዴ? ምንድነው የለኝም የምትይው? ሲበዛ እኮ ይመራል።
ያላችሁን ጓደኞቼ እናንተ ናችሁ። እናንተ ማታውቁት ገንዘብና ግብይት አለ። ንገሩኛ። አይኔ ውስጥ ቆሻሻ ገባ። ቃል መቅዲ አውጡልኝ። እማ አይኔ ውስጥ እኔ ቆንጆ እስቲ አይንሽን ግለጪ። ስሙኝማ ተበድረንም ቢሆን የሆነ ነገር እንብላ። በጣም እየራበኝ ነው። ከዛ የዳው ከፋይ እኛ ልንሆን ለምን እዛ በራብ ድፍታቲ እንዴ? የሚበላ ነገር ካለ አቅርቢ እስቲ። እሺ ልጄ ራበሽ? እሺ ቆይ አሁን ማንን ነው የምንጠብቀው? መቅዲ አንሄዳ? እሺ እንሂዳ። እስካሁን የት እንደምንሄድ ያልነገራችሁኝ ሰርፕራይዝ ታደርጉኝ ነው? ወይኔ ጓደኞቼ። አንቺ አትሄጂ። ለምን? ወደ ቤት ተመለሽ። ከቻልሽ እኛ ያለንበት ቦታ ሁሉ እንዳትመጭ። ባይ። ግን ለምን? ስለሌለሽ። አልገባኝም። ከቅድም ጀምሮ የምታወሩትን እየሰማው ነበር። ይኸውልሽ እህቴ፣ ሰው ሲወድሽ በተለይ ጓደኛ ሲኖርሽ ነው። የልብ ጓደኞች እኮ ናቸው። ከሌለሽ ማንም አይወድሽም። ማንም ከአንቺ ጋር አብሮ መሆን አይፈልግም። በቃ ከሌለሽ ማንም አያከብርሽም። ማን ነበረ ስምሽ? ውባ። ይኸውልሽ ውባ፣ አንቺ ከቤተሰብሽ ጋር ህልምሽና አላማሽ ላይ ብቻ ትኩረት አድርጊ። እቻ ዓለም ላለው ብቻ ነው ቦታ ያላት። ከሌለሽ የለሽም። እሺ፣ አመሰግናለሁ። ወይኔ ልጄ ብዶሽብኝ። ሄሌኒ ውድ ጓደኞቼ የት ናችሁ? ማን ነው? ፒያሳ ነን። በጣም እየገረመኝ ነው። እኔም ከፍቅረኛ ይጋዛ ነበር። አሁን ተለያይተናል። መጣሁ በቃ እናንተ ጋር። እሺ ገንዘብ የሌለው ወንድ ባናቱ ይተከል። ደግሞ ያው እኮ እሷም የሱ ቢጤ ነች። ታንፈስ ነው ብቻ መታወሪያችንን እንዳትሰማ ወሬን ቀይር። ተስማ እሷ ከነደህንነቱ ለማፍቀር ያልተሸማቀቀችውን ገና ለገና እኔ ወሬን ሰማች ብዬ ልሸማቀቅ? ፍቅር ውር አይደለም የሚባል ያው ወልባ አስኮልካ አፍቅረዋለች። ባክሽ እኔ በሱ አላምንም። ብር የላት ደህና ፍቅረኛ የላት። ይልቅ ለምን የሆነ ምክንያት ፈጥረን ከሷ ተለይተን ምሳ እንበላ? ደስ ይለኛል። ሁሌ እሷ የበላችሁን መክፈል ሰልችቶኛል። እኔስ ብትይ እንደውም የሷ ጓደኝነት ይቅርብን፣ ትርፉ ወጪ ነው። ባክሽ ነይ እንደውም ሳትመጣ እንሂድ። ወይ ውይ ልንደውልልሽ ስንል አይደል? ምን ነው ስልክሽ ረዥም ሰዓት ክፍት ነበር፣ እንዳይቆጥርብሽ ዝጊው። እና ያወራነውን ሁሉንም ሰምቻችኋለሁ። ሁሉም ሰማች። ምን ልትሉ ነው? እውነተኛ ጓደኛ የሚለካው የደስታ ቀን ሳይሆን የችግር ቀን ነው። እውነት ነው። አንቺን ጓደኛዬ ነሽ ብዬ ማመኔ። አምጪ ቦርሳሽን። ዛሬ ጥሩ ጊዜ ነበር ያሳለፍነው። ደስ ብሎኛል። እኔም ደስ ብሎኛል። ደስታዬን እጥፍ የሚያደርገው ደግሞ ከፍቅሬ ጋር አብሬ ጊዜ ማሳለፌን። እኔም የኔ ፍቅር። አዎ ግን ጋይዝ መሽቷል እኮ እንሂዳ። የኔ ፍቅር ቀለበትሽስ? ቅድም ቦርሳዬ ውስጥ ከትቼው ነበር። ቅድም ቦርሳዬን ላንቺ ሰጥቼሽ ነበር አይደል? እና ለምን ትፈልጊያለሽ? ማን እንደወሰደው እኮ ግልጽ ነው። ምን? አልገባኝም። ምንድን ነው ያልገባሽ? አሁን የሰው ቃል ኪዳን ቀለበት ሽጠሽ ምን ሊሰራልሽ ነው? ምን ይጠቅምሻል? የሰው አቅኔ ምን ያደርግልኛል? የምር አልወሰድኩም። አንቺን ጓደኛዬ ነሽ ብዬ ማመኔ። አምጪ ቦርሳሽን። ለምንድን ነው እኔ ብቻ የምንጠረጠረው? ከዚህ በፊት እንደዚህ ነገር አድርጌ አውቃለሁ? አንቺ በስተቀር ማንም ሊወስድ አይችልም። መቼስ ሚኮ የገዛላትን ቀለበት አይወስድም። እኔን ካልሽኝ እነዚህ አይነት ሺህ ቀለበት መግዛት እችላለሁ። የለም፣ የት ነው ያደረግሽው? እንኪ ቤቲ፣ በእናትሽ ስም እምልሻለሁ፣ ምንም አይነት ቀለበት አልወሰድኩም። እናት እባክሽ የያዞን ባሽን አቁሚ። ቅድም የተቀመጣችሁበት ቦታ ረስታችኋል። አመሰግናለሁ። አያችሁ፣
ከእናንተ ያነሰ ኑሮ ደረጃ ላይ ማለት ሌባ ነኝ ማለት አይደለም። አውቃለሁ ይቻለም ገንዘብ ለሌላ ሰው ቦታ የላትም። ማንነቴንና ጉድለቴን ስላወቃችሁ ነው። ግን እኮ እናንተ ጓደኞቼ ነበራችሁ። በትንሽ ነገር እንዲህ ከመታችሁኝ ነገ በትልቁ ትገሉኛላችሁ። ማንነቴን ከሚመጥን ሰው ጋር ተከብሬ ብኖር ይሻለኛል። እናንተም ሌባ ነው ብላችሁ ከማትጠረጥሩት ሰው ጋር ነው። በጣም ከባድ እንዲሁ ደግሞ አስተማሪ የሆነ ቪዲዮ ነው እና ብዙ ሰዎች ጋር የሚከሰት ወይ ደግሞ የሚታይ ነገር ነው። ይሄ ቪዲዮ ብዙ ሰዎችን ይወክላል ብዬ ነው የሚያስበው እና አንዳንድ ጊዜ ጓደኞቻችን አንድ ላይ ነው እየኖርን ቢሆን የሚስ ወይ ደግሞ በሆነ በተለያየ ምክንያት እንግዲህ ትንሽ ገንዘብ የሌለ ሰው ሲኖር ወይ ደግሞ ጓደኛ ሲኖር አንዳንድ ሰዎች እንደዛ የምናደርግ ሰዎች አለ። እንዲሁ ደግሞ ሁሉም ነገር ገንዘብ ስለሌለው ሁሉም ነገር የሚያደርግ ሌባም ሁሉም ነገሩም ጥፋተኛም እሱ ሆኖ ይታይበናልና ይሄ ነገር ልክ ያልሆነ ነገር ነው። እንዲሁ ደግሞ ለነገሮቹም እንቾክላለን ብዙ ጊዜ ለውሳኔዎችና እነዚህ ባናደርግ በጣም አሪፍ ነው። ኤኒዌይስ በጣም የሚያዛዝን ታሪክ ነው የልጅቷ ታሪክ። ይሄ ነገር ደግሞ ብዙ ሰዎች ጋር ያለ ታሪክ ስለሆነ ነው አስተማሪ የሆነ ቪዲዮ ስለሆነ ነው ይዤላችሁ የመጣሁት። እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበር። በጣም አስተማሪ የሆኑ ቪዲዮዎች ነው። አልፎ አልፎ ነው ዘና ፈታ የሚያስብሉ ወይ ደግሞ የሚያስቁት ቪዲዮዎች። ሶ ኔክስትም እንደዚህ አይነት ቪዲዮዎች በጣም አሪፍ ሆኖ የምንማርበትን ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ሰብስክራይብ ላይ ሼር አድርጉላችኋለሁ። ስፔሻሊ ኮሜንት ጻፉልኝ። የፈለጋችሁትን ደስ ያላችሁትን ኮሜንት እንድትጽፉልኝ ይፈልጋለሁ። ቴንክ ዩ። በሌላ ቪዲዮ እስከምንገናኝ በሰላም ቆዩልኝ። በጣም እወዳችኋለሁ።